አነጋጉን 11 ሰዓት ከ45 የጀመረው የህወሓትና የብልጽግና ጦርነት በተባባሰ ሁኔታ ውሎ ጊዜን እስከተጠናቀረበት በኢትዮጵያ ሰዓት አቆጣጠር 3 ሰዓት ድረስ በርካታ ስፍራዎች ከፍተኛ ሰብአዊና ቁሳዊ ውድመት እያስተናገዱ አምሽተዋል። በተባባሰው በዚህ ጦርነት የህወሓት ኃይል ከፍተኛ የአየር ጥቃት ባልታሰበ ሁኔታ ሲያስተናግድ፣ የብልጽግናው ኃይል ደግሞ የአማራ ወጣቶችን በከፍተኛ ሁኔታ እያፈሰ ወደ ጦር ካምፕና ምሽጎች እያጋዘ መዋሉን የሚዲያችን ምንጮች ተናግረዋል። የመከላከያው ኃይል በበርካታ ግንባሮች ላይ የፋኖን ኃይል እየተቀላቀለ ሲሆን፣ የህወሓት ኃይል ደግሞ በተለይም በሱዳን ግንባር ያለው ተደጋጋሚ የመጥፋት ሙከራዎችን ሲያደርግ እንደነበርም ተሰምቷል። በዛሬው ዕለት አንድ የአርሚ ሰብ አባል የሆነ ሰራዊት ከሱዳን ወሰን ሸረሪና አካባቢ የተናገረው ደግሞ የቡድኑን አሁናዊ ሁነት በግልጽ የሚያሳይ ሆኗል። የወታደሩ ቃልም እንዲህ ሲል ተደምጧል። ዛሬ ማታ ሁመራ እንገባለን ተዘጋጁ የሚል ትዕዛዝ ወርዶልናል። ሙሉ ሌሊት ስንጓዝ አድረንም በከፍተኛ ድካም ውስጥ እንገኝ ነበር። ነገር ግን ሲነጋ አካባቢ የመጣበት ቦታ የማይታወቅ ከሰማይ ሲወርድ ምንም ድምፅ የሌለውና መሬት ላይ ሲያርፍ ብቻ ድምፅ የሚያሰማ ተኩስ ግን ይፈነዳ ጀመር። ሩቅ ሆነን ስናያቸው የነበሩ ሜካናይዝድ ተሽከርካሪዎቻችን በሙሉ ማለት ይቻላል ተቃጥለው እሳት ሲነዱ ብቻ ላይናችን ሩቅ አይደሉም። እግረኛ የሆነው ደግሞ የሜካናይዝድ ጦሩ ተሽከርካሪዎች እየጠፉ እንደሆነ ስለተረዳን ሁላችንም በመበታተን ላይ ነበርን። ከኛ ጋር አንድ የሬዲዮ ኦፕሬተርና የሬዲዮ መገናኛ የያዙ አሉ። ነገር ግን ከኃላፊዎች የደረሳቸው ምንም አይነት መረጃ የለም። አሁንም ሁላችንም በጭንቅ ውስጥ እንገኛለን ሲል የአርሚ ሰብ አባሉ መናገሩ ተዘግቧል። ከወያኔ ጋር አነጋጉን በግንባር የተገናኘው የብልጽግናው ኃይል በበኩሉ የሰራዊቱ ጥርነፋ ተጠናክሮ እንዲቀጥል ወጣቱ በከፍተኛ ሀገራዊ ስሜት ጦርነቱን እየተቀላቀለ ነው የሚል ፕሮፓጋንዳ እየተሰራበት ወጣቱ ከሁሉም የአማራ ክልል አካባቢዎች ዘመቻ ህልውና በሚል እየታፈሰ እንዲገባ በማዘዙ በበርካታ አካባቢዎች ላይም ይሄው ሲከወን ውሏል ተብሏል። በሱዳን ከሚገኙ የሃሻባ ሐምዳይትና ግዴማ ካምፖች ታጣቂዎች በተሽከርካሪዎችና በትራክተሮች ተጭነው ወደ ሸረሪን አቅጣጫ ተጨማሪ ኃይል ለማስጠጋትም ከፍተኛ እንቅስቃሴ ሲደረግ ማምሸቱም ታውቋል። በዚህ የውጊያ መስመር የተፈጸሙ ተከታታይ የድሮን ጥቃቶች ምክንያት የህወሓት ወታደራዊ አዛዦችና የጦር መሪዎችም ወደ ሃሻባ ሐምዳይት እንደዚሁም ግዴማና ወደ ኤርትራ መሻገራቸውን የመረጃ ምንጮቹ ጠቅሰዋል። በሱዳን ከሚገኙ ተፈናቃዮች የተመለመሉ ታጣቂዎችን በማደራጀት በሸረሪና በኩል ወደ ሁመራ ጥቃት ለመክፈት የተደረገው እንቅስቃሴ ከፍተኛ ዋጋ ሳያስከፍል እንዳልቀረም ተሰምቷል። በመጀመሪያው የህወሓት ወረራ ከፍተኛ ጥቃት እንዲደርስበት ካደረጉት ቦታዎች አንዱ የሆነውና የሱዳን መውጫ መንገድ የነበረው ብቸኛው በሸረሪና ግንባር ልጉዲ ተብሎ የሚጠራው አካባቢ ሁለት የሱዳን ወታደራዊ ካምፖች ጥቃት ደርሶባቸው የሱዳን ወታደሮች ካምፑን ለቀው ወደ ኋላ ማፈግፈጋቸው የተገለጠ ሲሆን ጉዳት የደረሰባቸው ካምፖች በከፊል የህወሓት ታጣቂዎች የሚጠቀሙባቸው የነበሩ የሱዳን ወታደሮች ካምፕ እንደነበሩም የመረጃ ምንጮቻችን አረጋግጠውልናል። ይህ የብልጽግና የከባድ መሳሪያ ድብደባ ተጽዕኖ ወደ ሱዳን ግዛት የተሻገረ ሲሆን በገዳሪፍ ግዛት የምትገኘውን አልቀዲማ መንደር መቷታል ተብሏል። ይህንን ተከትሎ ነዋሪዎችም ወደ ዛሃና የድንበር አካባቢዎች ለመፈናቀል ተገደዋል ተብሏል። በዚህ ግንባር በተለይም በሽራሮ በበራኪት ካምፕና ካትባራ ወንዝ በስተደቡብ በኩል ለሰዓታት የዘለቀ የከባድ መሳሪያ ድብደባ እንደነበርም የአካባቢው የመረጃው ምንጮች አረጋግጠዋል። በዚህ የሸረሪና ግንባር እየተደረገ በዋለው የሁለቱ ኃይሎች ውጊያ ከፍተኛ ጉዳት እንደደረሰበት እየተነገረ ያለው የህወሓት ኃይል ማዕከላዊ ኮማንዶ አስቸኳይ ስብሰባ አድርጎ የተለያዩ ውሳኔዎችን ማሳለፉን አመሻሹን የደረሱን መረጃዎች ያሳያሉ። የህወሓት ማዕከላዊ ኮማንድ ባደረገው በዚህ አስቸኳይ ስብሰባ ታዲያ ተጨማሪ ኃይል በፍጥነት ወደ ሱዳን እንዲገባ፣ በአፋር ግንባር በፍጥነት ኃይሉ ተጠናክሮ ወደ ማጥቃት እንዲገባና ሜካናይዝድ ጦሩ ደግሞ በወልቃይት መስመር እንዲጠጋ ውሳኔ ማሳለፉን የተሰማው የብልጽግናው ኃይል በበኩሉ ከክልል እስከ ወረዳ ያሉ የብልጽግና ጽሕፈት ቤቶችና የኮሚኒኬሽን ተቋማት ሁሉ ለዚህ ጦርነት ፕሮፓጋንዳ ሙሉ አባላቶቻቸውንና የማህበራዊ ሚዲያ ገጾቻቸውን እንዲያዘጋጁ በጽሕፈት ቤቱ በኩል ጥብቅ ትዕዛዝ ማስተላለፉን የደረሰን መረጃ ያመላክታል። የብልጽግናና የህወሓት ኃይሎች በከፈቱት በዚህ ጦርነት ሁለቱም አንድ ጠላት ብለው የሚፈርጁት ያንኑ አንዱን የአማራ ህዝብ ነው። እድልና አጋጣሚ ሁሉ በፈቀዱላቸው ልክም አማራን እያጠቁና እየወጉ ካልጠኑ ብላቴኖች በማምሻ ዕድሜ ላይ እስካሉ አዛውንቶች እየፈጁ ሀብትና ንብረቱን ተቋማትና መገልገያዎቹንም እያወደሙ ቅርሱንም እየዘረፉ መቀጠል አሁናዊ ተግባራቸው አድርገውታል። አሁን ግን በጦርነት እሳት የተፈተነው በማያባራ ጦርነትም ውስጥ የተሰላቸው የህወሓትና የብልጽግና ወታደር ምሬት ውስጥ መግባቱ ታውቋል። ከዚህ ባሻገር በራያ ቆቦ፣ በራያ አላማጣና በአካባቢው ግንባሮች ያለው ወታደራዊ ውጥረት
እጅግ በሚያሰጋ ደረጃ መጨመሩንና በማንኛውም ሰዓት ከፍተኛ ውጊያ ሊቀሰቀስ እንደሚችል ከአካባቢው የወጡ መረጃዎች አመላክተዋል። በራያ ቆቦና በራያ አላማጣ አካባቢ ለነዋሪዎች በቤተ ክርስቲያንና ቤት ለቤት በተላለፈ ትዕዛዝ ነዋሪዎች ከቤታቸው ርቀው እንዳይሄዱና ለተወሰኑ ጊዜያት የሚሆን ቀለብ በየቤታቸው አዘጋጅተው እንዲጠብቁም ተነግሯቸዋል ተብሏል። የብልጽግናው ኃይል ደግሞ ጮቢ በር በተባለው አካባቢ ላይ ተከታታይ የድሮን አሰሳና ቅኝት እያደረገ መዋሉ ተሰምቷል። ከዚህ አሰሳ ባሻገር በርካታ ወታደራዊ ፓትሮሎች፣ የሜካናይዝድና የሞተራይዝድ ክፍሎችም ወደ ቦታው እንዲጠጉ ተደርገዋል ተብሏል። በዛሬው ውሎ ከጋሸና፣ ከደሴ፣ ኮን፣ ደላንታ፣ ወገል ጤና፣ ከጋዞና አስታይሽ የተቀነሰ ኃይል ወደ ራያ አላማጣ ግንባር እንዲቀሳቀስ መደረጉን የተናገሩት ምንጮቹ በዚህ አካባቢ ከፍተኛ ወታደራዊ ውጥረት ነግሷልም ብለዋል። በሌላ በኩል ላሊበላ የነበረ ኃይል ወደ ሰቆጣ፣ ሐሙሲትና ኮረም ግንባሮች የተንቀሳቀሰ ሲሆን በዚሁ መስመር ከወልዲያ ሐራ ቆቦና ሐራ መርሳ ተጨማሪ ኃይል ወደ አካባቢው እየተጠጋ ይገኛልም ተብሏል። በሌላኛው የአፋር ድንበር የጦር ግንባር በፎኬሳ፣ ራያ ዞብል፣ ያሎሰሎፍ በር፣ ፍልውሃና ቢሶ በር አቅጣጫዎች ላይ ከመሃል አገር ሸዋ፣ ከደሴ፣ ወልዲያና ደቡብ ወሎ መስመሮች ከፍተኛ ኃይል ተንቀሳቅሶ እንዲሰፍር ተደርጓልም ተብሏል። ህወሓት በበኩሉ ከማይጨው፣ ራያ ጨርጨር፣ መሆኒ፣ ኮረምና አላማጣ አካባቢዎች አዳዲስ ኃይሎችን በማስገባትና በማከማቸት ላይ ይገኛል ተብሏል። የብልጽግናው ኃይል በአዲስ አበባ የትግራይ ኃይሎችን ይዞ ወታደራዊ ስብሰባ ማድረጉ የተሰማ ሲሆን በዚህ ስብሰባ ላይ እነ ጀነራል ጻድቃን ጦርነቱ ራያ ቆቦ ላይ የማለቅ ዕድል አለው፣ ራያ ላይ ያሸነፈ በየትኛውም ቦታ አሸናፊ ይሆናል፣ ሆኖም ራያ ላይ የተሸነፈ ደግሞ በየትኛውም ቦታ ላይ ተሸናፊ ይሆናል የሚል ስልታዊ ግምገማ ለኦህዴድ አለቆቻቸው ማቅረባቸው ተሰምቷል። የልዩ ኃይሎች ዘመቻ ተብሎ የሚጠራው ኃይል የቀኝ ጦር ደጀን ሆኖ ወደየአካባቢዎቹ እንዲገባ ሰሞኑን ከሐዋሳና አካባቢው እንደሚንቀሳቀስም መረጃዎች አመላክተዋል። ከዚህ የህወሓትና የብልጽግና ጦር ባሻገር የፋኖ ኃይሎችም ከአገዛዙ ጋር የሚያደርጉት ተጋድሎና ትንቅንቅ በበርካታ አካባቢዎች ላይ በድል ታጅቦ ተጠናክሮ እንደቀጠለ ነው።